በትላንትናው ዕለት በቅድስት ቤተክርስቲያናችን መታሰቢያ በዓሏ የተከበረላትን የዓለምን ፍላጎት ሁሉ ድል የነሳች ከዋኖቻችን ቅዱሳት እናቶች መካከል አንዷ የሆነችውን ተጋዳይ እናታችን ቅድስት ዓመተ ክርስቶስን አቀረብንላችሁ። ዓመተ ክርስቶስ በኢየሩሳሌም ከተማ የተወለዱ ሕገ እግዚአብሔርን ጠብቀው እንደ እግዚአብሔር መልካም ፈቃድ በተባህቶ በባህታዊነት በመናን ሕይወት የሚኖሩ ታላቅና ቅድስት እናት ናቸው። ቅዱሳን አባቶቻችን ስም ይመሮ ሀበ ግብሮ እንዲሉ ስም ወደ ስራ ይመራል። ዓመተ ክርስቶስ ዓመት ማለት ዘመን ማለት ነው። ዓመተ ክርስቶስ ማለት ዘመነ ክርስቶስ ማለት ነው። የህይወት ዘመናቸውን ወይም መላ የህይወት ዘመናቸውን ለክርስቶስ የሰጡ ሕገ እግዚአብሔርን የጠበቁ እግዚአብሔርን ያከበሩ በተባህቶ የኖሩ ቅድስት እናት ናቸው። ዓመተ ክርስቶስ በኢየሩሳሌም ከተማ የተወለዱና በኢየሩሳሌም መሃል ከተማ የሚኖሩ ቅድስት እናት ናቸው። ወደ እርሳቸው ዘንድ የሚመላለሱ ሕገ እግዚአብሔርን ግብረ ገብን ነገረ ሃይማኖትን የሚያስተምሯቸው አንድ ታላቅ መነኩሴ ነበሩ። እኚህ መነኩሴ ቃለ እግዚአብሔር ግብረ ገብን ነገረ ሃይማኖትን ግብረ ገብነትን እያስተማሯቸው ትምህርቱን ከፈጸሙ በኋላ የግል ጸሎታቸውን ያደርሳሉ። በዚህ ጸሎት ያዝናሉ፣ ይተክዛሉ፣ ይጸልያሉ፣ እግዚአብሔርን ይማጸናሉ። የቀደሙ አባቶቻችን ቃለ እግዚአብሔር ሲያስተምሩ ለአንድ ቀን ለሁለት ቀን ሳይሆን ለሳምንት መጥተው ቃለ እግዚአብሔር አስተምረው ተመልሰው ወደ በዓታቸው ነው የሚሄዱት። እኛ አባትም ይሄንን ነበር የሚያደርጉትና ሁሉ ጊዜ ከአገልግሎቱ በኋላ ጸሎት ሲያደርጉ፣ ሲያዝኑ፣ ሲተክዙ ዓመተ ክርስቶስ ይመለከቱ ስለነበረ ነቅ እንከን የሌለባቸው ሕገ እግዚአብሔርን የሚያስተምሩ ነገረ እግዚአብሔርን የሚያስተምሩ አባት ምንም ሳይበድሉ እንዲህ ካዘኑ እኔማ አብዝቼ ማዘን አብዝቼ ማልቀስ ወደ እግዚአብሔር መመለስ ይገባኛል በማለት ወደ በዓታቸው ወደ ቤታቸው በመሄድ በዘንቢል ሽምብራቸውን በመንቀል ወይም በጽዋ ደግሞ ውሃቸውን ይዘው ጌታችን ወደ ተሰቀለበት ስጋው ደግሞ ወደ ፈሰሰበት በመልዕልተ መስቀል ወደ ተሰቀለበት ወደ ቀራንዮ ወጥተዋል። በዚያም ግሩምና ድንቅ የሆነ እስከ ሕይወታቸው ፍጻሜ ድረስ የሚጠቅማቸውን ጸሎት በዚያ አድርገዋል። እግዚአብሔርን ተማጽነዋል። እግዚአብሔርን ፈጽሞላቸዋል። ጸሎታቸውም መንገዴን አቅናልኝ፣ በዓቴን አጽናልኝ፣ ይህንን ያስኩትን ማዕድ ለዘመናት እንዲያገለግል አድርግልኝ ብለው ነበረ ጸሎት ያደረጉት። እግዚአብሔርም ይህንን ጸሎታቸውን ሰምቶ በዓታቸውን ያጸናላቸው። የያዙትን ማዕድ በመንቀል ያዙትን ውሃ ወይም በጽዋ ያዙትን በመንቀል ያዙትን ውሃ በዘንቢል የያዙትን ሽምብራ ያበዛላቸው፣ ያበረከተላቸው፣ ለዘመናት እንዲመገቡ ያደረጋቸው፣ የተባህቶ መንገዳቸውን ያቀናላቸውና ጸሎታቸውን የሰማቸው ታላቅና ቅድስት እናት ናቸው። እኚህ እናት ይህንን ጸሎት ካደረጉ በኋላ ወደ በረሃን የተሰደዱት። ቅዱሳን አንስት ቅዱሳን እናቶቻችን መነኮሳት የሚሰሩ ስራ ቀላል አይደለም። በገዳም ውስጥ አባቶቻችንን በማገልገል አስፈላጊውን ድጋፍ በማድረግ በጸሎት አብሮ በመቆም እነሱ የሚመገቡትን ዳቤ በመጋገር በገዳም ውስጥ ለአገልግሎት የሚሆኑ ሙጋድ ማገዶችን ማለት ነው፣ እነዚህን ለማገዶ የሚሆኑ ነገሮችን በማቀራረብ ውሃ በመቅዳት የሚያገለግሉት አገልግሎት በጣም ከፍተኛ። እንዲያውም ብዙ አድባራት ብዙ ገዳማት የሚጸኑት በሴቶች ነው። ምንም ብዙ ጊዜ ወንዶቹ ቅዱሳን አባቶቻችን ይጠቀሱ እንጂ አንስቱም ቀላል የሚባሉ አሉ። በሀገራችን እኮ በጣም የሚገራርም አገልግሎት ያገለግሉ እነማ ሸንኮር እነማ ሙዝ የሚባሉ በደንብ ያልተነገረላቸው ያልተዘመረላቸው ቅዱሳን እናቶቻችን አሉና ቅዱሳን አንስቱ ወይም ቅዱሳን መነኮሳቱም የሚሰጡት አገልግሎት በቤተክርስቲያን ውስጥ እጅግ በጣም ከፍተኛ ነው። ያን የእናቶቻችንን መንገድ ተከትሎ የሚሄድ ትውልድ ያስፈልጋል። ያው በከተማ ውስጥ አሁን እዚህ ብዙ ጊዜ ከተማ ውስጥ ያለን ሰዎች
በቅርበት ያሉትን እንኳን ገዳማት ብንመለከት የሚያገለግሉት አገልግሎት ቀላል አይደለም። ለምሳሌ በሰበታ ቤተ ደናግል ብንሄድ ወላጅ አልባ የሆኑ ህጻናትን ያሳድጋሉ፣ የቀለም ትምህርት ያስተምራሉ፣ ራሳቸውን ችለው ከማንም ጥገኝነት ነፃ ሆነው ይተዳደራሉ። እንደዚህ አይነት ገዳማዊ ህይወትን የሚኖሩ ትልልቅ እናቶች በየአድባራቱና በየገዳማቱ አሉ። ይህ የዋኖቻችን መርሃ ግብር ነው። በስንክሳር ሰፍሮ እንደምናገኘው ማንም ምንም በሌለበት በረሃ በዓለት ውስጥ ለ38 ዓመት በጾም በጸሎትና በስግደት ዓለምን ንቃ ለሰው ልጅ ምህረትን ስትለምን የኖረች ባለ ጸጉር ልብሷ ቅድስት ዓመተ ክርስቶስ ለሁለት ከተሰነጠቀ ዓለት ውስጥ ገብተው ዓለት ፀሐይ ሲሆን ሙቀት አለው፣ ቅዝቃዜ ሲሆን ብርድ አለው። በሁለት በነቃ ወይም ደግሞ በተሰነጠቀ ዓለት ውስጥ ሆነው ለ38 ዓመት እግዚአብሔርን ሲያወድሱ ለህዝቡ ለዓለሙ እግዚአብሔርን ሲማጸኑ በተባህቶ ኖረዋል። ከዚህም ባሻገር እግዚአብሔር የባረከላቸውን በዘንቢል ያለውን ሽንብራ በመንቀል ያለውን በጽዋ ያለውን ውሃ ሳይጎድልባቸው ለ38 ዓመት ይችኑ መክፈልት እየተመገቡ እግዚአብሔርን እያመሰገኑ ለ38 ዓመት ኖረዋል። በዚህ በ38 ዓመት ውስጥ ዋናው ተጋድሎ በዓለም ላይ ራስን ማሸነፍ ነው። ሰው የስሜት ህዋሳቱን ከገዛ የስሜት ህዋሳቱን ካሸነፈ ሌላው ነገር ሁሉ ቀላል። በከተማ ሆኖ የላመ የጣመ እየበሉ ያማረ የተዋበ ነገር እያዩ ስጋን ማሸነፍ ከባድ ነው። ለዚህ ነው ዓመተ ክርስቶስ ከኢየሩሳሌም ከተማ እጅግ በጣም ውብና የምታምር ከተማ ከሆነችው ከኢየሩሳሌም ከተማ ወደ ተባህቶ ወደ ገዳም የገቡት። በዚያ ውስጥ መጻሕፍትን በመመልከት እግዚአብሔርን በመወደስ እግዚአብሔርን በማመስገን በመስገድ በመጸለይ ለዓለሙ ሁሉ እግዚአብሔርን ሲማጸኑ የኖሩ ታላቅ እናት ናቸው። ተጋድሏቸው ከራሳቸው አልፎ ለዓለሙ ሁሉ የሚተርፍ የልመና ጸሎትን ለእግዚአብሔር ማቅረብ ነው ትልቁ ጸሎታቸው፣ ትልቁ ተጋድሏቸው። ከዚህ ባሻገር በተጋድሎ ውስጥ ያው የተመቻቸ ነገር የለም ማለት የተመቻቸ ነገር የለም ማለት ቅዝቃዜ አለ፣ የቀን ሀሩር አለ፣ የሌሊት ቁር አለ፣ ብርድ አለ፣ ውርጭ አለ። ይህንን ሁሉ ታግሰው ያለ ምንም አይነት ልብስ ያለ ምንም አይነት የተደላደለ ነገር ለ38 ዓመት እግዚአብሔርን እያገለገሉ እግዚአብሔርን እያመሰገኑ የኖሩ ታላቅ እናት ናቸው ዓመተ ክርስቶስ። መታሰቢያ ባላቸው ዓመተ ክርስቶስ በዚህ በተባህቶ ለሁለት በተከፈለ ዓለት ውስጥ 38 ዓመት እግዚአብሔርን ሲያገለግሉ በአባ እንጦንስ ገዳም የሚኖር አባ ዳንኤል የሚባል ታላቅ አባት ወደዚህ ገዳም ወደዚህ በረሃ መጥቶ ነበር። ዓመተ ክርስቶስን በተመለከታቸው ጊዜ በነገሩ በጣም ተገርሞ በረከት ለመቀበል ረድኤት ለማግኘት ነገሩንም ደግሞ በጥልቀት ለመረዳት የቅዱሳንን ነገር ለመረዳት ያው ቅዱሳን አባቶቻችን በጣም ይጓጓሉ። ነገሩንም ለመረዳት ወደ ገዳሙ ወደ ተከፈለው ዓለት አባ ዳንኤል መጥቶ ነበር። ነገር ግን ዓመተ ክርስቶስ ሰው መምጣቱን ባዩ ጊዜ ወደ ተከፈለው ዓለት ውስጥ ገብተው አባ ዳንኤልን ከደጅ ሆኖ በቃል ብቻ በንግግር ብቻ ተግባብተዋል። አባ ዳንኤል ዓመተ ክርስቶስ እርቃናቸውን መሆናቸውን ተመልክቶ ያው እርቃናቸውን ስል ከራስ ጸጉራቸው እስከ እግር ጥፍራቸው ድረስ ልክ እንደ አቡነ ገብረ መንፈስ ቅዱስ ጸጉር የለበሱ እናት ናቸው። ለኚህ ለዓመተ ክርስቶስ ለኚህ እናት አጽፌን ልስጥሽ የቀኑን ሀሩር የሌሊቱን ቁር በገዳም የተረዱት አባ ዳንኤል አጽፌን ልስጥሽ ባሏቸው ጊዜ ዓመተ ክርስቶስ ግድ የለም ከዚህ የበለጠውን ከዚህ የተሻለውን አጽፍ ከዚህ የተበሻለውን ከዚህ የበለጠውን መጎናጸፊያ አምጣልኝ በማለት አባ ዳንኤልን መልሷቸዋል። አባ ዳንኤልም ወደ ገዳማቸው በመሄድ ለገዳሙ አበምኔትን በማስረዳት ለዓመተ ክርስቶስ የሚሆኑ አልባሳትን ይዘው ዓመተ ክርስቶስ ወዳሉበት ገዳም ተመልሰው መጥተው ነበር። ነገር ግን ዓመተ ክርስቶስን በዚያ ቦታ ላይ ሊያገኟቸው አልቻሉም።
ስለዚህ በዙሪያው ተዘዋውሮ እዚህ ቦታ ትሆናለች እዚያ ቦታ ትሆናለች ብሎ ዓመተ ክርስቶስን ፈልገው በማጣታቸው አዝነው ተመልሰው ነበር። በኤርትራ ባህር በጣኒዮስ በረሃ አባቶች ገዳም አቋርጦ ሲመጡ በዓት ቀይረው ዓመተ ክርስቶስ በሌላ ገዳም ተቀምጠው ነበር። በመንገድ ላይ ሳሉ ከጣኒዮስ ወይም ደግሞ ከኤርትራ ባህር ማዶ የመጡ ባህታውያን አባቶች ዓመተ ክርስቶስን በተመለከቱ ጊዜ እየሮጡ ነገሩን ለመረዳት ልክ እንደ አባ ዳንኤል ወደ ገዳሙ ወደ ዋሻው ቀርበው ነበር። ነገር ግን ዓመተ ክርስቶስ ወደ ዋሻው በመግባት ሊያገኟቸው አልቻሉም። አባቶቹም ወደ ገዳሙ መግቢያ በር ላይ በደረሱ ጊዜ በዘንቢል ሽንብራውን በመንቀል ወይም በጽዋ ውሃውን አግኝተው በረሃ በጥም ተቃጥሎ ስለነበረ ከዚያ በረከትን በልተው ከሽንብራው በልተው ከውሃው ተጎንጭተው ዓመተ ክርስቶስን አመስግነው በዚያው አደሩ። ነገሩን በደንብ ለማጤን ነገሩን በደንብ ለመመልከት በረከትም ለማግኘት በዚያው አደሩ። በማግስቱ በማለዳ ተነስተው ወደ ዋሻው ቀስ እያሉ ገብተው ዓመተ ክርስቶስን ለማግኘት ሞክረው ነበር። ነገር ግን በዚያ ቦታ ላይ ዓመተ ክርስቶስ በሕይወት የሉ፣ አርፈዋል። እነዚህ በጣኒዮስ በረሃ ይጓዙ የነበሩት አባቶች እረፍታቸውን አሳምረው ጸሎት አድርገው እረፍተ ነፍስን እግዚአብሔር እንዲያድል ስብሐተ እግዚአብሔርን አደርሰው የቀብራቸውን ስነ ስርዓት ፈጽመው ወደ ከተማ በመምጣት ለአባ ዳንኤል የዓመተ ክርስቶስን እረፍት ያበሰሩት እነዚህ በጣኒዮስ የተጓዙ አባቶቻችን ናቸውና ግንቦት 28 የእረፍታቸው መታሰቢያ ነው። ካህናት ስርዓተ ጸሎቱን በቅዳሴ ጊዜ ሲያደርሱ አቤቱ ጌታ ሆይ የተጨነቀችይቱን ነፍስ አሳረፍ ይላሉ። አባቶቻችን በበረሃ በገዳም ያለው አባቶቻችን ጊዜና ሰዓቱን ጠብቆ ከዚህ ዓለም ድካም ማረፍ ሲፈልጉ እግዚአብሔር ያሳርፋቸዋልና እውነተኛ አማናዊ ክብር ያለው እረፍትን እግዚአብሔር አምላካችን ለዓመተ ክርስቶስ ሰጥቷቸዋል። ግንቦት 28 የእረፍታቸው መታሰቢያ ነው። በኢየሩሳሌም ከተከበሩ ቤተሰቦች የተገኘችው ቅድስት ዓመተ ክርስቶስ ድንግልናዋን ጠብቃ የኖረች በአንድ መነኮስ አባት ድርጊት የሕይወት መስመሯ ለቅድስና የበቃ ስለ በደሌና ስለ ኃጢአቴ እኔ ስለምን አላለቅስም ብላ ራሷን የጠየቀችው ዓመተ ክርስቶስ ሁሉን ትታ ማቅ ለብሳ ጭብጥ ሽምብራና ጥቂት ውሃን ይዛ ወደ በረሃ የገባች የያዘችውም የለመነችውም ያልጎደለባት ጽኑ የክርስቶስ ባሪያ ድንግልናን ከቅድስና ጋር ከያዘችው እናታችን ቅድስት ዓመተ ክርስቶስ ሕይወት እኛ ምን እንማር ይሆን? በረከቷ ይድረሰን። መቼም ያለፈውን ትውልድ ማንሳት አልፏል፣ ከባድ ከነሱ እንማራለንና አሁን ያለው ትውልድ ከዓመተ ክርስቶስ መማር ያለበት የመጀመሪያውና ቀዳማው ነገር ከመምህራን ዘንድ ቁጭ ሲል ከንግግራቸው ብቻ ትምህርት ለማግኘት መሞከር ስተት ነው። ብልህና አስተዋይ ሰው በቁጣ ውስጥ ያለን ፍቅር፣ በፈገግታ ውስጥ ያለን ችግር፣ በዝምታ ውስጥ ያለን ንግግር አስተዋይ ሰው ብቻ ነው የሚያውቀው። ዓመተ ክርስቶስ መምህሯ የሆኑት መነኩሴው ቃለ እግዚአብሔር ነገረ እግዚአብሔርን ግብረ ገብነትን ሲያስተምሩ እርሷ ከትምህርቱ ባሻገር ይመለከቱ የነበረው ዓመተ ክርስቶስ ይመለከቱ የነበረው የመነኩሴውን ጸሎትና ልመና በዚህ ዓለም ላይ ሲኖሩ ያለባቸውን መከራ ያለባቸውን ስቃይ እግዚአብሔር ምሕረቱን እንዲያወርድላቸው የሚያደርጉትን ልመናና ጸሎት ነበር። በቃል ከሚሰጣቸው ትምህርት ይልቅ በዝምታ ውስጥ የሚደረገውን ድርጊት ነበር ዓመተ ክርስቶስ የተመለከቱት። በዚህ ዘመን ያለን ሰዎችም ከቅዱሳን አባቶቻችን ልንማር የሚገባው ነገር አባቶቻችን በንግግር ብቻ ሳይሆን በድርጊትም የሚያስተምሩትን ነገር አስተውሎ መመልከት ይገባል ነው የምለው። ዓመተ ክርስቶስ ያደረጉት ድርጊት ይህንን ነው። እኛ አባቶቻችን በቃል ከሚያስተምሩን ባሻገር በተግባር የሚያደርጉትም ነገር በደንብ አስተውለን መመልከት ያስፈልጋል። ትምህርት በጆሮ የምንሰማው ብቻ ሳይሆን በአይናችንም የምናየው ጭምር ነውና አንደኛው ነገር ይሄ ነው። ሁለተኛው ከዓመተ ክርስቶስ የምንማረው ባህታውያን መናንያን መነኮሳት የዚህን ዓለም ጣዕም ንቀው የዚህ ዓለም ባለጠግነት
ድህነትን፣ የዚህ ዓለም ማግኘት ማጣትን፣ የዚህ ዓለም ክብር ውርደትን ያስከትላል ብለው ዓለምን ጥለው ይመንናሉ። እኛ ደግሞ እዚህ ከተማ ውስጥ ያለን በዓለም የምንኖር ሰዎች ደግሞ ወደ ገዳም ሄደን ከአባቶቻችን በረከት ለመቀበል ስንሄድ የገዳሙን ስርዓት፣ የገዳሙን ሕግና የገዳሙን መተዳደሪያ ደንብ ሳንጥስ መሄድ ይገባናል። እንግዲህ አባ ዳንኤል ዓመተ ክርስቶስን ባገኘ ጊዜ የለበሱት ተፈጥሯዊ የሆነ ጸጉራቸው ነው። አጽፌ ልስጥሽ የምትለብሽውን ላምጣልሽ በማለት ነበረ በጎ ነገር ያደረጉ የመሰላቸው። ነገር ግን ያው ገዳማውያን ራሳቸው የሚመሩበት ራሳቸው የሚተዳደሩበት የዚህ ዓለም ነገር በቃን ብለው ስለሄዱ የዚህ ዓለም ነገር የማያስፈልግበት ነገር ነበርና አባ ዳንኤል የእረፍቱ በረከት የአባ ዳንኤል ነበር። ነገር ግን አባ ዳንኤል ይህንን በረከት ሊያገኙት አልቻሉም። ምክንያቱም የተሻለ ነገር ለማምጣት ብለው የዓለም በቃኝ ብለው የመነኑት የዓመተ ክርስቶስን ሕይወት ወይም ደግሞ የዓመተ ክርስቶስን በረከት ሳያገኙ ቀርተዋል ለማለት ነው። ስለዚህ ከዓመተ ክርስቶስ ንግግር ከአባ ዳንኤል ሕይወት የምናገኘው ትምህርት ወደ ገዳም ስንሄድ ዓለም ላይ ያለውን ነገር ወስደን ለባህታውያን፣ ለመናንያን፣ ለመነኮሳት የተሻለ ነገር ያደረግን እየመሰለን አባቶቻችን ለስተት እንዳረጋቸዋለን። ስለዚህ ከእንደዚያ ነገር መጠበቅ ያስፈልጋል። ኃጢአት በድህነት ከሚሰራው ኃጢአት ይልቅ በምቾት የሚሰራው ኃጢአት ከባድ ነው። አዳምና ሔዋን፣ ዳዊትና ቤርሳቤ ኃጢአት የሰሩት በምቾት ውስጥ ነው። ስለዚህ ከምቾት ተቆጠበው የዚህን ዓለም ጣዕም ንቀው የመነኑ አባቶቻችንን እነሱ በሚፈልጉት መንገድ መርዳት እንጂ እኛ በምንፈልገው ነገሮችን ማስኬድ ከአባቶቻችን ማግኘት ያለብንን በረከት ስለሚያሳጣን ከዚህ መጠበቅ ያስፈልጋል። ከዛ ባሻገር ዓመተ ክርስቶስ 38 ዓመት በተባህቶ ሲኖሩ ምቾት የለም፣ ድሎት የለም። በዚህ በመከራና በፈተና ውስጥ በቅዝቃዜ ውስጥ በችግር ውስጥ ነው እንግዲህ እግዚአብሔርን እያመሰገኑ አንድም ቀን ምስጋና ሳያቋርጡ የዚህን ዓለም ጣዕም በመናቅ በሃይማኖት ጸንተው እስከ ዕለተ ዕረፍታቸው ድረስ እግዚአብሔርን ያከበሩት። እኛም እስከ ዕለተ ዕረፍታችን ድረስ እግዚአብሔርን ማክበር፣ በእምነት መጽናት፣ ከአባቶቻችን የሚገኘውን በረከት መፈለግ ከኛ ይጠበቃል ማለት ነው። እነዚህም ብናደርግ አባቶቻችን ብዙ በረከቶች ያላቸው፣ ብዙ ጸጋ ያላቸው፣ ጸጋቸውን በሰው ልጆች ላይ የማሳደር ልዩ ጸጋ ደግሞ ከእግዚአብሔር ዘንድ የተሰጣቸው ናቸውና እንደዚህ አይነት ነገሮችን ማድረግ ያስፈልጋል።